የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን ወላዲተ አምላክን እናያታለን። እግዚእ ትንሣኤ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዘየሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የቅዱሳን ሁሉ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የአብርሃም የይስሐቅ የያዕቆብ አምላክ ወልደ ድንግል ማርያም ክብር ለሱ ይሁን። እግዝእትነ ማርያም ወላዲተ አምላክ እመብዙሃን እመብርሃን ክብር ለሷ ይሁን። ኪዳነ ምሕረት ሰላም በመላው ዓለም የምትኖሩ የርትዕት ተዋሕዶ ምእመናን እንኳን ለብርሃነ ትንሣኤው በሰላም እኔንና እናንተን አደረሰን። ጥቀ አብጽሐክሙ ጥቀ አብጽሐነ ለዚህ ታላቅ በዓል እኔን እናንተን ፈቅዶና ወዶ ጾሙን በሰላም ወጥነን በሰላም ላስፈጸመን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሰን። እንግዲህ የርትዕት ተዋሕዶ ምእመናን በመላው ዓለም የምትኖሩ እንኳን አደረሰን። ይሄንን ጾም እንግዲህ ጾማችን ሁሉ በሱባኤ የተለካ ነው። በነቢየ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር እስራ ምዕት እስራ ወሰለስቱ 2023 ዓመተ ምህረት ዘመነ ሄኖክ። እንግዲህ በነቢየ እግዚአብሔር ቅዱስ ሄኖክ የትንሣኤን በዓል ስናከብር ዘመኑን አቆጣጠሩን ከተጠቀምን 6ኛ ዓመታችን ማለት ነው። ያው ዘመኑን ከተቀበልን 7ኛ ዓመታችን፣ ትንሣኤውን ግን ስናከብር ይሄ 6ኛ ዓመታችን በነቢየ ሄኖክ ማለት ነው። እንግዲህ ይሄንን አምነን ለተቀበልን ሁሉ እንደ እምነት ይደረግልናል። እንግዲህ በትናንትናው ዕለት ስቅለትን ስነ ስርዓት በለይተን ላይ ተላልፈዋል። እንግዲህ ብዙም ሰው ተካፍሎታል። እዚህም የነበረ የማህበሩ አባላት እንግዲህ የኛ ትንሣኤን ስነ ስርዓት የምናካሄደው ህማማትንም በአጠቃላይ ሌሊት ጀምሩት ባለችን መሰረት ስግደቱ ሁሉ ከእኩለ ሌሊት ጀምሮ ነበር ስግደቱ የነበረው ማለት ነው። እንደዛ ተብሎ ይነጋል ማለት ነው። ነክቶ ይዞራል። ያን ሁሉ ስርዓት የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ከአነ ንግሥተ ነገሥታት ተማርያም ዘኢትዮጵያ ያስተላለፍኩትን መልእክት አምነው ተቀብለው በዛ ስነ ስርዓት መሰረት ሙሉ ህማማትን ሌሊት እየተሰገደ እንግዲህ ሌሊት ቀን ስራ ያለው ሰው ሌሊት እዚህ አዳር እያደረ ሙሉ ህማማቱን ሳምንት ስርዓት አድርጓል ማለት ነው። በጣም ላመሰግን በእግዚአብሔር ስም ወደው ዲያቆናትን መምህራንን ሁሉ ጊዜያቸውን ሰጥተው ይሄንን ስነ ስርዓት እንዲፈጽሙልን ከጎናችን ሆነው ይሄንን ነገር እንዲያደርጉ እግዚአብሔር ብርታቱና ጽናቱን ሰጥቷቸው ነውና ይሄንንም ለሰጠን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እነሱንም ያቆይልን በእምነት እንግዲህ ይሄንን በተሰጠን ታላቅ ሃይማኖት እንዲጸኑ ያድርግልን። እንግዲህ ትንሣኤ እግዚአብሔር አምላክ ለሰው ልጅ ፍቅሩን ያስተማረን ያሳየን ነውና እንግዲህ እኔ አሁን 10 ዓመቴ ብያለሁ። ከተወለድኩኝ 10 ዓመት ሆኖኛል ብያለሁና ይሄንን መስመር እንድገባ የረዳች ወላዲተ አምላክ ናትና አሁንም ከዚህ ውስጥ የወጡ ወይም ያሉ እየመሰላቸው ዝም ብለው ተንሳፈው ያሉትን ደግሞ እውነት የሚያዩበትንና የተንሳፈፈውን ልባቸውን ያረጋጋላቸው እግዚአብሔር አምላክ እኔም ደግሞ እንድቀጥል ብርታት እንድትሆነኝ እስከመጨረሻው እግዝእትነ ማርያም ወላዲተ አምላክ እንዳትለየኝ ነው። በዚህ ጾም ላይ ብዙ ፈተና ብዙ ውጣ ውረዶች ነበሩ። ይሄን ሁሉ ተቋቁመነዋል። እግዚአብሔር የተመሰገነው ይሄ ሁሉ በማመናችን ነው። ለሰው ልጆች ዋጋ የከፈላል አምላክ በማመን ነው በመቀበል ነውና ይሄንን ማንም ሊያቋርጠው ስለማይችል እንደውም ያው አትረቱኝም የሚለው ነገር በተደጋጋሚ ነግሬያለሁና አሁን እኔን የሚዋጉኝን ብዙ ጊዜ ምንድነው ሱሪ ለብሰው የበሬ ቆዳ ቀበቶ ያደረጉ ናቸው እና ይሄንን ማሸነፍ ደግሞ አይከብድም፣ በጣም ቀላል ስለሆነ ማለት ነው። እኔ ደግሞ ያው ዘርፋፋ ቀሚስ ለብሼ በመቀነት ታጥቄ እንደምረታችሁ ነው መነግራችሁ ማለት ነው። እናንተ ብትረቱኝ ያው እየገደላችሁኝ የመሄድ ስራ ነው። እኔ ደግሞ እኔ አስተማሪን በመስቀል ላይ ተገርፎ ደምቶ ቆስሎ ራሱ የሚሰሩትን አያውቁምና ብሎ የማራ አምላክ ነው እኔ እንግዲህ እየመራኝ ያለውና እናንተ እኔን አንገቴን ለመቅላት ስታስቡ እኔ ደግሞ እናንተ ዳግም
ይቅር የሚል አምላክ እንደገና እንዲያነሳችሁ መንገድ እመራችኋለሁ ማለት ነው። እኔ ትልቅ ኃላፊነት የተሰጠኝ ሴት ነኝ እና ከኔ ብዙ ይጠበቃል። ጸጋዬም አይፈቅድም። እሱ ይበቀልልኛል። ለኔ የሚበቀልልኝ እሱ ነው። ጽላተ ሙሴን የሚያህል ነገር ይዣለሁ። ብርሃነ መስቀሉን የሚያህል ነገር ይዣለሁ። ማንም ሊወዳደረውና ማንም ሊይዘው የማይችለው ነገር ተሰጥቶኛል። ስለዚህ አክብሮኝ ነው ወዶኝ ነው ይሄን ነገር የሰጠኝና ህዝቡ ሲያጠፋበት በብዙ ነገር ታግሶታል። ህዝቡ እሱንም ይሰቀል ይገደል እያሉት ሲሉት እንኳን ቂም አልያዘምና አሁንም የሚበቀልልኝ እሱ ነው ብዬ አምናለሁ። ወደ ስራዬ እንዲሄድ እስካሁንም የማህበሩ አባላት የሚደርስባቸው ነገር ሲወጡ ሲገቡ በቤታቸው በስራ ቦታ ላይ ሁሉ እጅግ የሚያሳዝን ነገር ነው። በቤታቸው ሁሉ ወጥተው ሚዲያ ላይ የሚያወሩት ብቻ ሳይሆን ህብረተሰብ ሁሉ እንዲነሳባቸው ነበር የሚያደርጉትና ራሳቸው ላይ ፈተና ያመጡ ነውና ይሄ ያሳዝነኛል በአንድ በኩል እና አሁንም ረተን እዚህ ደረጃ ላይ መድረሳችን ራሱ ለነሱ ትምህርት እንዲሆን ነው። እንደማይችሉ ምናልባት ይሄንን ቀሚሷን ይዘን እንቀደዋለን ብለው ከሆነ እንዲህ ቆርጬ ክጅህን አሳርፌ እቀጥላለሁ ማለት ነው። እንግዲህ ንግስተ ነገስት ተማርያም ዘኢትዮጵያ ቆራጥነትም ይጠበቅባቸዋል። ጨካኝም ትባያለሽ ተብያለሁ። መሆን ያለብኝ ሰዓት ላይ አሳይሃለሁ ማለት ነው። ትህትና አሳይ ሲባል ደግሞ በርከክ ብዬ አሳይሃለሁ። ስንበረከክ ትዛ ተደፍታ ትቀራለች ብለህ አስበኸኝ ከሆነ አትሳሳት። እንደገና ተነስቼ ጭንቅላትህን አናት ላይ ቆማለሁ ማለት ነው። ትህትና አሳያለሁ ስል መሰደብና መደፋት አይደለም። እሱንም ሰድበውታል፣ ንጉሱም አምላክነቱን ንቀውታል። ስለዚህ እኔ ደግሞ የንጉሱ ልጅ ነኝ፣ ማህበሩ ደግሞ የንጉሱ ቤተሰብ ነው። ስለዚህ የንጉሳውያን ቤተሰብ ብዙ ይጠበቅበታል፣ ብዙ ስርዓት ይጠበቅበታል። ምክንያቱም ድል እንዳለው ስለሚያውቅ ደረቱን ነፍቶ ይሄዳል ማለት ነው። የሚያስፈራው ነገር የለም። በዚህ በሱባኤ ውስጥ ይሄ ማህበር ብዙ ፈተና ነው ያሳለፈው፣ ብዙ ውጣ ውረድ ነው ያሳለፈው። የማህበሩ አባላት በእስር ላይ ነው ያሉት። በእስር ላይ መሆን ሊሟሙም አይችሉም፣ አይሟሙም። ምንም የሚመጣ ነገር የለም፣ ምንም የሚያሰጋም ነገርም ስለሌለ ማለት ነው። ምድራዊ ስልጣን ላይ የተቀመጡት ተደመሪ ሲባል አብሬ የምደመር ስላልሆንኩ ማለት ነው። እኔ ድምሬ ከመንፈስ ቅዱስ ጋር ነው። የእናንተን ድምር ደግሞ ዞር ብላችሁ ከጀርባችሁ አጥሙ ማለት ነው። ማንም አያንፏቅቀኝም። ድምሬ ከአብ ከወልድ ከመንፈስ ቅዱስ ጋር ነው። ከእግዝእትነ ማርያም ወላዲተ አምላክ ጋር ነው። ክርስቲያን እስከመሆኔ ድረስ ያንን ነው ተከትዬ የሚጠበቅብኝ ማየት። ያንን ነው ልከተል የምገባው። ድምሬም ከዛ ጋራ ነው ሊሆን የሚገባው። ሌላ ድምር የለኝም። ይሄ ግራ የገባቸው ወይ ክርስትናውን ያላዙት ወይ መንፈሳዊቱን ግራ የገባቸው ብዙ ይሮጣሉ ይደክማሉና እየሳኩኝ ማለፍ አለብኝ አንዳንዱን። ምክንያቱም እንዳልኩት ጽላተ ሙሴ ብርሃነ መስቀሉ ለዚህ ማህበር ትልቅ ኃላፊነት እኔ ብቻ አልነበርኩም። በፊት እኔ ነበርኩ የተሰጠኝ አደራ ብዬ ምን አሁን ማህበሩም ከፍ ባለ አለት ላይ ቆሟል ማለት ነው። ወደ ታች የሚያይም አለ፣ ቀጥ ብሎ እንዲሚያይም አለ ማለት ነው። እንግዲህ ወደ ታችም የሚያየው ፍርሃት ነው። እንወድቅ ይሆን እንዴ ከዚህ አለት ላይ የሚል ስጋት አለበትና ይሄንን ስጋት ሁሉ መብርሃን ከሰው ላይ ታንሳበት። የገንዘብ ጥቅም፣ የስልጣን ጥቅም፣ ይሄ ባለስልጣን አውቃለሁ ምናምን የሚለው የኛ ባለስልጣን የመስቀሉ ባለቤት ነው። ያው የቅዱስ ሚካኤል አምላክ የኛ ባለስልጣን ነውና እሱን ነው ልንፈራ የሚገባው። ክርስቲያንም እሱን ነው ሊያከብር የሚገባው። አሁንም ይሄንን ትንሳኤያችን ትክክለኛው የዘመን አቆጣጠሩን ይዞ መቼም በየአመቱ በየዘመኑ አይንፏቀቅም፣ አይቀይርም። ቀኑን ይችን ይዞ ይቀጥላል ማለት ነው። ካላንደርም ተጻፈም አልተጻፈም ወሩ ሲገባ የታወቀ ነው። ጾም ነው ሚያዝያ 13 ጾም ይፈታል። 4 ነጥብ አለቀ። ይሄንን ጸሎተ ሐሙስ በዛ ቀን ይውላል። ጸሎተ ሐሙስ የምወደው መርሃ ግብር ነው። በጣም የምወደው ወደፊትም መጣበታለሁ፣ ገልጸዋለሁ። አሁንም የርትዕ ተዋህዶ ምዕመናን በአጠቃላይ እስከ ዓለም ጥግ ድረስ አለን እያላችሁ ነው ያላችሁትና አይዟሽ ንግስተ ነገስት ብዙ ነን በዚያም ቦታ አለን እያላችሁ ነውና አዎ ታበርታችሁ ወላዲተ አምላክ። እኔ ብቻዬንም ከሆነ ቀጥለዋለሁ ነቅነቅ ስለሌለ ማለት ነው። ሰው ተከተለኝ ያልተከተለኝ ብዬ አልጠብቅም።
ያመነ ይከተላል ይቀጥላል ወላዲተ አምላክን መቀነቷን ያያየ ይቀጥላል ከመጣችሁ ደስ ይለኛል ብትቀሩም ደግሞ አዝናለሁ እንጂ እናንተ ስለቀራችሁ ብዬ ወደ ኋላ መንጠባጠብ አይጠበቅብኝም ትልቅ አደራ አለብኝ ዓለም የሚያስደምም ነገር ተሰጥቶኛል ያንን እንድቀጥል ደግሞ በጸሎት እንድታግዙኝ እንድበረታ ህዝቡን የእግዚአብሔርን ህዝብ እንዳላጠፋ እንዳላስት በእግዚአብሔር አምኜ ጠንክሬን እንድቀጥል በጸሎት ማጠፋም ከሆነ ከጥፋት መልሳት ከስተት መልሳት ተብሎ ሊጸለይልኝ እንደሚገባ ማለት ነው እና አሁንም እንደገና ሙሉነት እንደገና ብርታት ሞልታኝ ቅድስተ ቅዱሳን ቆሜያለሁኝ አሁንም የማህበሩ አባላት በሙሉ በእውነት በዚህ ፈተና ውስጥ በዚህ ውጥረት ውስጥ የሚገርም ጥንካሬ ታይቶ የማይታወቅ ነገር ነው ያያየሁበት ያለው በርቱ ማለት አንዳንድ ጊዜ ደግሞ የቆምን እየመሰለን መውደቅም አለ ስለዚህ መበርታት መጠንከር አለብን ወደፊት ማለት አለብን እንኳን አደረሰን አሁንም በየቤታችን ስለም በሬ መታረድ በግ መታረድ አይደለም እንግዲህ ትልቁ የትንሳኤው ሞትን ድል አድርጎ ለኔና ለናንተ እስትንፋስን እንደገና እንድንቆም እሱ አሸንፏት የሄደውን ምድር እንደገና እንድንረታት እድሉ ተዘርግቶልናል ማለት ነው ወዳችኋለሁ አፈቀረክሙ እግዚአብሔር ይስጥልኝ በርቱልን አሁንም ወደፊት ወደ ኋላ የለም ልጆቻችን እግዚአብሔር ይባርክልን የተዘጋጀውን የጸሎቱን ውሃ አሁንም እንድትጠቀሙበት ከዚህ በፊት በተሰጠው መመሪያ መሰረት እንግዲህ በዓሉን በዓል አስመስሉት ድረገጹን ሁሉ አንቀጥቅጡት እየወጣችሁ ማለት ነው አፈቀረክሙ እግዚአብሔር ይስጥልን እንኳን ለዚህ ታላቅ ዳግማዊ ትንሳኤም ደግሞ አለው ቀዳይ ወደፊታችን ለትንሳኤው ይሄንን ያሳየን እንደገና ደግሞ ዳግም የኢትዮጵያ ሕዝብ ያላየው ደግሞ ይሄ ማህበር ይጠበቅበታል ብዙ ኃላፊነት አለ ጥቂት ይበቃል ዓለምን ጥግ ድረስ ሄደን እናሳያለን አፈቀረክሙ በርቱልኝ እግዚአብሔር ይስጥልኝ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን የመሐረነ ወይሳነነ በርትዕት ተዋሕዶ ሃይማኖት ያጽናን ለይኩን ዘኢትዮጵያ